እንደዚህ ያህል ደረጃ ደርሰሻል እንግዲህ ስለዚህ ተረጋግተሽ ነገሮችን ተረጋጊ እናቴ ተረጋግተሽ ማውራት ትችያለሽ አይ እሱ ነው በእግዚአብሔር ተው በእናትህ ዝም ብለህ ደግሞ ከወንድ ጋር እንደሆንኩ ካወቀ እኔ መዳኔ የለም ሄሎ አሎ እዚህ ነኝ ቅርብ ነኝ የታባሽ ነው ያለሽው አይ ቅርብ እኮ ነኝ አለው እዚህ ውጪ ሱቅ ቅርብ ነኝ ማለት የታባሽ ነው ያለሽው አብላት ሱቅ ወጥቼ ነው መጣው ቶሎ በያንቺ ሊባ ነኝ ቶሎ ነው እሺ ይቅርታ አድርግልኝ ይቅርታ እሺ መጣው እሺ ቻው አይ ሌዲ ኧረ ነይ እናት ነይ ኧረ ወዴት ነው ተረጋጊ እንጂ እናት አይ ተረጋጊ እንደዚህ አይሆንም ተረጋጊ ለምን አወራን ታዲያ እናት በመረጋጋት ነው ሊሆን የሚችለው አይደለም ስሚኝ ቆይ ተረጋጊ አንተ ጋር ካየኝ ማለት ሌላ ነገር ነው የሚመስለው እኔ አደርስሻለሁ አውርተን በደንብ ነው ያደርስሻለሁ እባክሽ ተረጋጊ አንተ ጋር ካየኝ ሌላ ነገር ነው የሚመስለው እኮ ችግር የለውም እኔ አደርስሻለሁ እንዴ ተመለስ በእግዚአብሔር በቃ ተውኝ ይገባኛል እኮ ያለሽበት ነገር ይገባኛል ግን እኔ አደርስሻለሁ እያልኩሽ የበለጠ ነኝ እንትን የሚለኝ በእግዚአብሔር ምንም አያመጣም ምን ያለው እያልኩሽ ነው እኔ አደርስሻለሁ ግቢና እናውራ እሱን ስለማታውቀው ነው በቃ ተውኝ ነይ ግቢና ብናወራ አይሻልም አረ በእግዚአብሔር ተረጋጊ እያልኩሽ እኮ ነው እናት አረ በእግዚአብሔር ተረጋጊ ሰላም ውድ የተከበራችሁ ቤተሰቦቼ እንደምን አላችሁ ያልኳችሁ እንግዲህ ዛሬ ባንድ በአስተማሪና ጠቃሚ ታሪክ መጥቼላችኋለሁ እንግዲህ አዶኒ ነኝ እንደምን አላችሁ ሰላም ናችሁ እያልኩኝ ዛሬ እንደ ድንገት ቲክቶኬን እየተጠቀምኩ አንድ ቪዲዮ ወደኔ ደረሰና አንዲት ሴት በጣም በጭንቁ ውስጥ ሆና በመከራ ውስጥ ሆና አንድ ቪዲዮ ወደ ማህበራዊ ድረገጽ ታጋራለችና የሆነችው ነገር ትንሽ ከበድ ያለ ነው ሰላም ምን ብዬ መጀመር እንዳለብኝ አላውቅም ዛሬ ወደዚህ ሶሻል ሚዲያ የመጣሁበት ምክንያት ምን መሰላችሁ ብዙ ችግር ተፈጥሯል በህይወቴ ብዙ ነገር አሳልፌያለሁ ግን ያንን ችግር ደግሞ ነብዩ ህይወቴ ለመቀጠል ፈልጌ ነበር ግን አልቻልኩም በቃ ደከመኝ ብዙ ነገር ተፈጠሩ በህይወቴ በጣም ብዙ ነገሮች ናቸው የተፈጠሩት ማለት አንዳንድ ጊዜ ህይወታችን እንዴት መከታተል እንዴት መግፋት እንዳለብን እንኳን ማወቅ እስኪከብደን ድረስ ህይወት ሲገለባበጥ ዛሬ በቃ እርዱኝ የኢትዮጵያ ህዝብ እርዱኝ በቃ እንዴት ማድረግ እንደምችል አላውቅም ከብዶኛል በጣም ስለከበደኝ ነው ወደዚህ ወደ ሶሻል ሚዲያ የመጣሁት አንድ ምክንያት በጣም መረረኝ ነው ከብዶኛል ማንም ሊረዳኝ አልቻለም ቤተሰብ አልተረዳኝም ጓደኞቼ ማውራት አልችልም ጠዋሳ መረረኝ ህይወቴ ውስጥ ያሉ ጠዋሳዎች ብቻ አይደሉም የሰውነት አካል ጠዋሳ መረረኝ በየቀኑ ይህንን ጠዋሳ ማየት ከበደኝ ካገባሁ አንድ አመቴ ነው ገና በአንድ አመት ውስጥ ግን በጣም ብዙ ነገሮች ተፈጥረዋል ማለት ያገባሁት ባል በጣም አፈቅረው ነበር እንደሚያፈቅረኝ ሞክራለሁ ከትዳር በኋላ በጣም ከባድ ህይወት ሆነ ከባድ ህይወት በቃ ከባድ ምክንያቱም ይሄን ምንም ማድረግ አልቻልኩም ትዳር የለም እንዴት ልበልጥ እርዱኝ በቃ ኢትዮጵያ ህዝብ እንድትረዱኝ በጣም ይደብረኛል በየቀኑ ነው የሚመጣው ምክንያት አላውቅም በጣም የሚደብር ሰውነቴ ቆሰለ ጠባሳ ከበደ ኢትዮጵያ ህዝብ እርዱኝ ከዚህ ነገር ውስጥ ማንም አልጠበቀም ቤተሰብ ሁሉም ነገር ከበደ እባካችሁ እና እንግዲህ ዛሬ እሷን ለመርዳት ለማገዝ ውስጥ የተነሳስቶ ነው ወደ እናንተ የመጣሁትና ካሜራዬን ያስጀመርኩትና የሆነችው ነገር ምንድነው የሚለውን በውስጥ መስመር ለወራት ሞክሬ ነበር ግን ትንሽ ከበድ ያለ ኬዝ ነገር ነው መሰለኝና ብቻ በጣም እየተጎዳች ያለች በጣም በቃ ቤት ውስጥ በጣም በቃ ፎርስ እየተደረገች ያለች ልጅ ነችና እንዴት ላግዛት እንደምችል ባላቅም ላገኛት በጣም ፍላጎት አሳድሬያለሁና
እና እናንተም ተመልካቾቼ ታግዙኛላችሁ ብዬ ነው ወደ እናንተም የመጣሁት ማለት ነው። በውስጥ መስመር ሳወራትም እንግዲህ ቪዲዮን ያጋራችው ቲክቶክ ላይ ነው እና በጣም ጭምት ሆናብኝ ነበረ። ለማዋራትም ፍቃደኛ አልነበረችም። የሚደርስባት ጭቆና በደል አለና እሱ ነገር እንዴት ነው መፍታት ምንችለው ብዬ አሰብኩኝና ስልኳን በመከራ ላይ ተቀበልኳት እና አሁን ከናንተ ጋር ሆኜ ልደውልላት አስቤያለሁ እና ብቻ ያለው ነገር ይሄን ይመስላል። ዛሬ አሪፍ ነገር እንደሚሆን አልጠራጠርም። እናንተስ እንደምን አላችሁ? ሰብስክራይብ እያደረጋችሁ ነው? እንግዲህ ሰብስክራይብ በማድረግ ወዳጅነታችሁን አብሮነታችሁን እንድታሳዩኝ ስል በትህትና ጠይቃለሁ። እንግዲህ አዶኒ ተመልሷል ማለት ነው እና ያለውን ነገር ከናንተ ጋር እናያለን፣ እንደውልላታለን። ስለ ችግሯ፣ ስለተፈተነችበት፣ ስለተበደለችበት ነገር ምናይ ይሆናል ማለት ነው። እንግዲህ ወደ ተመልካቾቼ አብራችሁን ቆዩ። እንግዲህ ስልኳን አውጥቼ ደውልላታለሁ። ስላለው ነገርም በደንብ ጠይቃታለሁ። ብቻ ስለተጨነቀችበት በጣም በቃ ከባድ ቪዲዮ። ሄሎ፣ አቤት። ሰላም ዋልሽ እህቴ? እንዴት ነው? እንዴት ነው? ሰላም ነው? ደህና ነኝ። ማህበራዊ ድረገጽ ላይ አይቼሽ ነበረ ያወራሁሽ እና ስልክሽን በውስጥ መስመር ልከሽልኝ ነበረ። እሺ፣ ምን ልርዳክ? ሰላም ነው? ደህና ነኝ። እንዴት ነሽ አንቺ? ደህና ነኝ። ቪዲዮሽን አይቼ ነበርና በጣም ተረብሼ ሀሳብ ገብቶኝ ነበረ ያወራሁሽ የነበረውና በጣም አግኝቼ በአካል ላወራሽ ስለፈለኩ ነው አሁንም የደወልኩልሽ። አይ አልችልም። ምን አለሽ መሰለሽ እናቴ፣ አሁን ላይ ባለው ነገር ሴት ልጅ እንደዚህ ማህበራዊ ድረገጽ ላይ ራሷን ስላለችበት ችግር ውስጧ ስላለ ስለ ጓዷ እንግዲህ ስታጋራ በጣም ከባድ ሁኔታ ውስጥ ነች ብዬ በማሰብ ነው እኔና ቲሞቼ አንድ ላይ ሆነን ልናገኝሽ ልናወራሽ የፈለግነው እና ምንም ሀሳብ ሳይገባሽ አይ ትክክል ልትሆን ትችላለህ እኮ ግን እኔ ስለማልፈልገው ማለት አው እንደዛ ስላሰብኩ ስለፈለኩ ነበር ይሄን ያደረኩት። ግን አሁን ላይ ደግሞ በቃ ባላገኝ ደስ ይለኛል። ምን አለ መሰለሽ እናቴ፣ አሁን ላይ ያለሽበት ነገር ከባድ እንደሆነ ይገባኛል። ግን እዚህ ጋር ደግሞ እኛ ካልተረዳዳን ሌላ ነገር እንዳይመጣ ብዬ በማሰብ ነው። እግዚአብሔር እኮ ከላይ አይወርድም አይደለ? ሰው ነው የሚልክልሽ። ስለዚህ የላከልሽን ሰው ደግሞ እድሉን ተጠቅመሽ በቃ ጀስት ማውራት ነው። በቃ ስላለ ሁኔታ ስለደረሰብሽ ነገር መቼም ምንም ነገር ሳትሆኚ እንደዚህ አይነት ቪዲዮ አትለቂም አይደለ? ስለዚህ ግን አው ትክክል ምን ያህል ማለት እኔ እሱን እንደማታውቀው በምን እርግጠኛ ልሆን እችላለሁ? ምን አለ መሰለሽ እኛ አንቺ የተረበሽበትን እንደ ሴት የተጎዳሽበትን ነገር ፊክስ ለማድረግ ነው እዚህ እኔም ደውዬ ላወራሽ የፈለግኩትና ይሄን ያህል ሀሳብ ሳይገባሽ አውርተን ያለውን ነገር አንቺ እንደዚህ የተጨነቅሽበትን እንደዚህ የሆንሽበትን በጣም ከባድ እኮ ነው። ሴት ልጅ እንደዚህ ስትሆን በወለደች አብራ ትዳሯን ብላ ብዙ ነገር በሆነች እንደዚህ መሆን የለባትም እንደ ሰውኛ ስናስበው እና ያንን ነገር መፍትሄ ለመስጠት ነው አሁን አንቺ ጋር የደወልኩልሽና ሀሳብ የገባሽን ነገር አውርተን ለመፍታት እንሞክር፣ የሚስተካከል ነገር ካለ እናስተካክል በሚለው ነው አንቺ ጋር የደወልኩልሽና እንደዚህ እንድትጨነቂ እንድትረበሽ አልፈልግም። አይ እሺ፣ እኔ እኮ ባውራክ ባገኝክ ደስ ይለኛል። ግን ነው እኔ ደግሞ የሆነ የራሴ የምሰራበት መንገድ አለ ማለት አሁን እኔ እሱ እንደማታውቀው በምን እርግጠኛ ልሆን እችላለሁ ከእሱ ጋር እንዳልሆንክ? እኔም እንደዚህ ለማለት ማለት ነው እናቴ ያለውን ነገር በደንብ አውርተን ተዘጋጅተን ቢሆንበት ነው ጥሩ የሚሆነው። ገባሽ አይደለ? እሱን ሳታውቀው ምናምን ብለሽኝ እኔም ማይሆን ነገር እንትን እንዳልል ነው። ገባሻ? አሁን አንቺ በጣም በቃ ያለሽበት ሁኔታ ይገባኛል። እሱም ከሚያደርስብሽ ጫና ሊሆን ይችላል። ብቻ ከብዙ አንግል አይተሽ ሊሆን ይችላል። ግን እዚህ ጋር እስካላወራን ድረስ ካልተገናኘን ድረስ መፍትሄ ልናበጅ አንችልም። አንቺም እስከመቼ ቤትሽ ውስጥ ታፍነሽ እንደዚህ አይነት በደል እየደረሰብሽ ትቆያለሽ? እና በዚህ በኩል ሀሳብ ሳይገባሽ ተገናኝተን ሚስጥራችንን ብናወራ ስላለው ነገር ስለተፈጠረብሽ ነገር በደንብ ዲቴል አውርተን መፍትሄ አበጅተን የቀጣይ ህይወትሽን ብናመቻች ይሻላል ስልሽ አሁን ያለሽበት ነገር አሁን ላይ ያለ ነው። ወደፊት ነገሮችን የሚያስተካክል ፈጣሪ ነውና ነገን ለፈጣሪ አደራ ሰጥተን ዛሬ ያለውን ነገር ተስማምተን አውርተን
ብዙ ነገር የሚያስቸግርሽ ነገር ካለ ሁሉን ነገር ለመፍታት ዝግጁ ስለሆንኩ ነው አሁንም የደወልኩልሽ። እሺ ግን ማለት ብቻ ብትሆን ደስ ይለኛል ማለት ስለማልፈልገው ነው። ችግር የለም። ሀሳብ የሚገባሽ ነገር ካለ ብዙ ነገር አዘጋጅቼ ልጠብቅሽ እችላለሁ፣ ላገኘሽ እችላለሁ። በቃ ለማንኛውም ዛሬ ቢሆን ደስ ይለኛል ስልሽ የሆነ ነገሮች ጊዜ የሚሰጣቸው ነገር አይደለም። ጊዜ በሰጠናቸው ቁጥር አደጋቸው እየከፋ ወደማይሆን ደረጃ ነው የሚደረሰው። ነገ የሰው ህይወት ሊጠፋ ይችላል፣ አካል ሊጎደል ይችላል። ስለዚህ የተለያዩ ነገሮች ስላሉ ነገሮችን በቶሎ ትኩስ እንደሆኑ ብንጨርሳቸው ባይነኝ ነው። አይመስልሽም? እሺ በቃ ንገረኝና የት እንደምንገናኝ እመጣለሁ ወይ? በቃ ቦታውን ቴክስት ላርግልሽና ስትደርሺ ሚስኮል አርግልኝ። እሺ መልካም። እሺ መልካም ቀን። እሺ አመሰግናለሁ። እንግዲህ ውድ ተመልካቾቼ ደውዬ አውርቻታለሁ። ያለውን ነገር እንግዲህ በደንብ ስትመጣ ምናይ ይሆናል። እንግዲህ ዛሬ አንዲት ሴትን ነው ከጓዳዋ በቤቷ በጎጆዋ ስለደረሰባት ነገር በጣም ቪዲዮውን ብታዩት ትንሽ ስሜት የሚነካ ነው። ሴት ልጅ ብዙ ነገር ነች። ዓለም እንኳን ጎላ ሙሉ እንድትሆን የተሰጠች ፍጥረት ነችና እቺን ፍጥረት ማንገላታት፣ መረበሽ፣ ስሜቷን የሚጎዳ ነገር ማድረግ ምናምን ከባድ ነው እንደ ሰውኛ ስናስበውና ዛሬ እሷን አግኝተን እናወራታለን። እስቲ ስላለው ነገር ደግሞ ሰፋ አድርገን ከእሷ ጋር የምናወራ ይሆናል። እግዚአብሔር ይረዳናል። ይሄን ነገር እንፈታለን ብዬ አስባለሁ። እንግዲህ እግዚአብሔር ይርዳን ባይነኝ። እኔ ትንሽ ቪዲዮን ሳየው ስሜቴ በጣም ተረብሸው ነበረ። ምክንያቱም እኔም እናት አለኝ፣ እህት አለኝ፣ ጓደኞች አሉኝ እና በእነሱ ቢደርስ እንዴት ይሆናል ብዬ ሳስብ ትንሽ ይከብዳልና ብቻ በጣም በቃ ስሜቴ ተረብሿል። ብቻ ትምጣና ደግሞ ያለውን ነገር በደንብ ከእሷ ጋር ግልጽ ባለ ሁኔታ አወራታለሁ። እናንተም እስከዛ ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን እንድታሳዩኝ ስል በትህትና ጠይቃለሁ። እስከዛም ቸር ቆዩልኝ። እንግዲህ የደረሰች ይመስለኛል። ቴክስቱ ደርሷታል እና እስቲ ሄሎ ደረሽ እንዴ? ሄሎ ደረሽ? ይሰማኛል። ደረሽ? ልደርስ ትንሽ ነው የቀረኝ። በቃ እሺ። ከጀርባ ቆም ያለው ከላኩልሽ ሎኬሽን ጀርባ ነው ያለሁት። በየት በኩል ነው? በጀርባ በኩል ከሆነ ህንጻ ጀርባ ነኝ። አንዴ ትወጣልኛለህ ወይ? አልታየኝም። ሰማያዊ ቪትስ ውስጥ ነኝ ያለሁት። አየሁሽ በስፖኪ በቃ መታለች። እንግዲህ ውድ ተመልካቾቼ እስቲ በደንብ ግልጽ አድርገን ነገሮችን ለማውራት እንሞክራለን። እንግዲህ ሳንፈርድ ነገሮችን አናላይዝ በማድረግ እንድትከታተሉኝ ስል እጠይቃለሁ። እንግዲህ አብራችሁን ቆዩ። ሰላም ነው ማ? እንዴት ነሽ? አለሁ። ግቢ። ቦታው ትንሽ አስቸገረሽ? ውጪ ብናወራስ? አይ ችግር የለም። ከውጪም ሞር ለሴፍታችን ሲባል መኪና ውስጥ ቢሆን አሪፍ ነው። አይመስልሽም? አይ በጣም ሰውነቴ ራሱ። አይዞሽ፣ ኧረ አትረበሽ። ሰላም ነው? ተረጋጊ። መጀመሪያ መረጋጋት አይቀድም? ተይ በቃ ተይ፣ ተረጋግተሽ ቢሆን ተረጋጊ። አሁን እኔ ላገኝሽ የወደድኩበት ምክንያት ቢኖር ስላለው ነገር ግልጥ አድርገን አውርተን መፍትሄ ለመስጠት ነው ስልሽ። እስከ መቼ በእንደዚህ አይነት ሁኔታ ላይ ይቆያል ስልሽ? ትዳርም ቢሆን ራሱ እኮ የራሱ ኃላፊነቶች፣ መስፈርቶች፣ ሁኔታዎች፣ ሊሚቶች ይኖሩታልና ለነገሮች ደግሞ
ቫልዩ ሰጥተን ወደ መፍትሄ መሄድ ጥሩ ነው። ስለዚህ አንቺ ሙቺ ተሰቃይ ተገደይ የሚል ህግ የለም አይደለ? ስለዚህ ሁሉ ነገር በህጉ ነው መሄድ ያለበት ማለቅም ያለበትና እንደዚህ እንድትረበሺ እንድትጨነቂ አልፈልግም ከኔ ጋር እያለሽና ስላለው ነገር እስቲ ስለ ሁኔታው አንዳንድ ነገር በይኝና እስቲ እናወራ። አይ እንደዚህ ነገር እኔ ማለት ባለፈውም ላልማስቸገር ነው እሺ ያልኩት ደውለልኝ ስታወራኝ እንጂ ቀርጣም ምንም ባላወራክ ደስ ይለኛል ማለት በቃ አይ ነው አንቺ እህቴ ተረጋጊ በእናትሽ ስለሽ ይገባኛል ያለሽበት ሁኔታ ከባድ ነው እና ይሄን ነገር መፍትሄ መስጠት ነው ያለብን እንደዚህ ተረብሸሽ ተጨንቀሽ ምንም የምታመጪው ነገር የለም ገባሻ ለነገ ህይወትሽ ነው ማሰብ ያለብሽ እንዳየውሽ ደግሞ ወጣት ነሽ ስለዚህ እንደዚህ መረበሽም አያስፈልግም እኔ በእኔ በኩል ሐሳብ ሳይገባሽ እኔ ከዚህ በፊትም ነግሬሻለሁ አዶኒ ይባላልው አንቺ የተጨነቅሽበትን ሐሳብ የገባሽን ነገር ለአንቺ ሰላም እረፍት መስጠት ነው የኔ ሰራ እንዴት ላምንክ ይችላል አሁን እኮ የኔ ችግር ነው እንደዚህ ማወራው ሰው ማምነው ሰው የለም አሁን እሱ እንዳላከበ ምናቃለው ከሱ ጋር ጓደኛ እንደሆንክ በምንም ላቃል ይችላል ይገባኛል እኮ ያለብሽ ነገር ከደረሰብሽ ነገር አንፃር ልክ ነሽ እንደዚህ መጨነቅሽ መፍራትሽ ለነገሩ እንደዚህ ቦታ መስጠትሽ ይገባኛል ግን እንዳልኩሽ እኔ ቲሞች አሉኝ ብዙ ተከታዮች አሉኝ ብዙ መፍትሄ ሊሰጡ የሚችሉ ነገሮች ብዙ አሉኝና ሐሳብ ሳይገባሽ ስላለው ነገር በእኔ በኩል በቃ ሙሉ ለሙሉ ትረስትፉል ሆነሽ እንድታወሪኝ ስለፈለኩ ነው ዛሬም እንደዚህ በአካል ላገኝሽ የፈለኩትና ስለደረሰብሽ ነገር በቃ ስላለው ነገር ስለ ሁኔታው ግልጽ አርገን አውርተን ወደ መፍትሄው ብንሄድ ባይነን ምክንያቱም ነገ አካል መጉደል አለ እንደዚህ በሙሉ ጤንነት ላንገናኝ እንችላለን መሞትም አለ ስለዚህ አንቺን ደግሞ ሙቺ የሚል ህግ የለም ለሁሉም ከህግ በታች ነው ስለዚህ ህግ ስላለ ያለውን ነገር ሳትፈሪ ግልጽ አርገሽ ነገሮችን እናወራ ግዴለሽም ይላል ግዴለሽም የሚያስፈልግ ነገር ካለ በብዙ ነገር ልንተጋገዝ ልንረዳዳ ዝግጁ ነኝ በኔ በኩል እናቴ አሁን ሐሳብ የሚገባሽ ነገር ካለ ያለው ነገር አውርተን የተጨነቅሽበትን አውርተን ብንለያይ ይሻላል እንደዚህ ተረብሸሽ ተጨንቀሽ ምንም ተታመጪው ነገር የለም ስለዚህ ወደ መፍትሄው ምክንያቱም አንቺ እንደዚህ ሆነሽ ራሱ እንዴት ነው ወደፊት የምታስብ ለወደፊቱን ከባድ ነው የሚሆንብሽ ነገሮች እንደዚህ ከቀጠሉ ነገ አካል መጉደል አለ እንዳልኩሽ ህይወት መጥፋት አለ በተደጋጋሚ ያልኩሽ ነው እነዚህ ነገሮች ሐሳብ ውስጥ ጭንቅላትሽ ውስጥ አስገብተሽ እንድታስቢበት ነው በሙሉ ጤንነት መገናኘት ራሱ ትልቅ ነገር ነው አይደለ ነገ ነገር ሆነሽ ቢሆን አይንሽ ጠፍቶ ቢሆን እግርሽ ተሰብሮ ቢሆን የማን ያለ ይባላል ገባሽ አይደለ እዚህ ለቤተሰብም ማታወሪው ነገር ሊሆን ይችላል ለጓደኛ የማይነገር ነገር ሊሆን ይችላል ምክንያቱም ጓዳሽን ቤትሽን የምታውቂው አንቺ ነሽ ስለዚህ ይሄ ሶሻል ሚዲያ ላይ ባጋራሹ ነገር በጣም መንፈስ ተረብሾ እኔ እናት አለኝ እህት አለኝ ያገቡ እህቶች አሉኝ ታናናሽ እህቶችም አሉኝ ነገ የነሱን ሁኔታ ያሳስበኛል ገባሽ አይደለ ስለዚህ እንደ ሰዋዊ ካሰብኩት በጣም ከባድ ነው የሚሆነው ሴት ልጅ ነሽ ነገሽ በጣም ያሳስብሻል አሁን ያለሽበት ነገር ምንም ያህል ከባድ ቢሆን ነገሽ ላይ ነው በደንብ መስራት ያለብሽና ተጨነቃችሁበትን ነገር ለእግዚአብሔር አሳልፋችሁ ስጡ ይላል ቃሉ ራሱ አይደለ ስለዚህ ለእግዚአብሔር ነገሮችን ሰጥተሽ እኔና አንቺ ዛሬ ያለውን ነገር እንደዚህ በግልጽ በቃ ይሄ ነው እየተባባለን አውርተን ወደ መፍትሄው ብንሄድ ባይነኝ ምክንያቱም እንደዚህ ተረብሸሽ ተጨንቀሽ ስልክ በጮኸ ቁጥር ተረብሸሽ ነገሮች አይሆኑ እንዳልኩሽ ነው እኔ እንግዲህ ትልቅ እንትኖች አሉኝ ቲሞች አሉኝ የሚያስፈልግሽ ነገር ካለ በተለያየ ነገር ልንተባበር ልንተጋገዝ በኔ በኩል ዝግጁ ነኝ አንቺ ብቻ እንደዚህ የተረበሽበትን የተጨነቅሽበትን ነገር አወያይንና ያለውን ነገር ያኛው በጣም አጭር ነው ስለተበደልሽበት ስለተቸገርሽበት ስላለሽበት ሁኔታ ነው እንትን የሚለው ግን እዚህ ጋር ደግሞ በቃ ግልጥ አርገን ምን እንደሆነ ምን እንዳለ ብቻ በደንብ እናወራ ነው የሚልሽ አይመስልሽም እኔ በቃ በእውነት የምነግርህ በጣም ከባድ ስቃይ ውስጥ ነኝ በጣም ማለት በጣም በቃ እንዲህ ልበልክ አንድ ሴት ልጅ እንደ እናት መሰቃየት ከሌለባት በላይ ነው እየተሰቃዩ ያሉት እኔ ማንንም አይረዳኝም ምን ብዬ ላውራ አሁን እኔ ሶሻል ሚዲያ ላይ ወጥቼም አይደለም የወጣሁት በእውነት የምነግርህ ፈልጌው አይደለም ግን ጉዳት ይበዛብኝ በቃ ለምን መሄድ እፈልጋለሁ ግን ስሄድም የትም ብሎ ያገኘኛል በቃ እኔ እንዴት እንደሆነ አላውቅም ለዛ ነው ሰው አላምን
በቃ አጠገብ ያሉትን እንኳን ጓደኞቼ እንኳን አላምናቸውም። ምክንያቱም የሆንኩትን በጣም አውቃለሁ። በጣም ከባድ ነገር ውስጥ ነኝ። ግን እንዴት ብዬ ለማላወራ ይሄን ሚስጥር አንተ እንዲህ የተጎዳሁባቸውን አካላቶችን ባሳይክ ማለት ነው። ጠባሳዎችን አልገባም። የሰው ልጅ እንዴት እንደዚህ ለዛውም ሴት ሆኜ እኔ እሱን በተንከባከብኩ እንትን ባልኩ ግን እንዴት ነው ይሄ ሊሆን የሚችለው? ግራ የገባኝ እኮ እሱ ነው። ለምን እንደዚህ ያደርገኛል? በቃ በጣም በእውነት ነኝ የምነግርህ በጣም ከፍቶኛል። በጣም ያለሁበትን ችግር እኔ የማውቀው ግን ችግር የለም አላወራው። ይሄ ችግር እንዴት ተብሎ የሚነገር አይደለም። ትዳር ነው፣ ህይወት ነው። አፍቅሩት። ያንን የጣፋጭ ጊዜ ብዙ ነገር አሳልፈናል። በጣም ብዙ ማለት ነው። በደስታዬም በሀዘኔም አብሮኝ ነበረ። ዛሬ ግን ከትዳር በኋላ ይሁን ከተጋባን ገና አመታችን ነው። ከአመት በኋላ ነው እንደዚህ ያደረገኝ። ግን ምን ብዬ ላውራ? ገና ከተጋባን በአንድ አመት ውስጥ እንደዚህ ተፈጠረ፣ እንደዚህ ሆንኩ። በጣም ብዙ ነገሮች እኔ እንዴት ልበል? ይገባኛል እናቴ ይገባኛል። ብቻ አንቺ እንደዚህ ሳትሆኚ እንድናወራ ስለፈለኩ ነው። ያለሽበት ሁኔታ እኔም ገብቶኝ ተረድቼሽ ነው እንደዚህ ላገኝሽ። እባክሽ አታልቅሽ፣ እባክሽ ገብቶኝ ላገኝሽ የፈለኩትና ይገባኛል። ትዳር ሲሆን ሆድሽን ሰፋ አድርገሽ መቻል እንዳለብሽ ይገባኛል። ግን እንደዚህ እንደነገርሽ እንደዚህ ሰውነትሽ ጠባሳ ሆኖ እንደዚህ ማይሆን በደል እየደረሰብሽ እየተደበደብሽ በዚህ ጊዜ እንዴት ሆኖ ይዘለቃል? ገባሽ አይደለ? እንደዚህ ሆነሽ እስከ መቼ የሚለው ነገር ነው ማሰብ ያለብሽ። እኔ በቃ ያንን መፍትሄ ፍለጋ ነው ሶሻል ሚዲያ ላይ ይሁን እኔ እሱንም ያየ ይመስለኛል። ለመረጋጋት ብቻ አንቺ ሞክሪናት። ይገባኛል ያለሽበት ሁኔታ በደንብ እረዳሻለሁ። ስልሽ ሴት ነሽ፣ እንደዚህ ጠባሳ ሰውነትሽ እንደዚህ እስኪላላጥ ድረስ ይገባኛል። ትዳር ነው በእውነት እንዳለ ይሄ ሰውነት እግዚአብሔር ነው እንዳለ ቁሳዝያ አንዱ ወልደ መንፈስ በታየው አል በጣም ብዙ ግን አልቻልኩም። በቃ አልቻልኩም። ነገር ነው በጌታ ስም። እባክሽ ተረጋጊ፣ እባክሽ። አሁን እኮ መፍትሄ ፍለጋ እኮ ነው አይደለ የተገናኘ ነው። እባክሽ አታልቅሽ፣ እባክሽ። እኔ አልገባም። ለነገሩ ብዙ አልቅሽ አሁን የደም እንባ ነው የቀረኝ። እውነት ስንት እንዳልቀስ ለነገሩ በእንባ ቢሆን እኔ ችግሬ ተፈቶልኝ ነበር። ምን ነው ችግሬ? የት ልሄድ? ምን ላድርግ? እኔ እንደተበደልሽ በጣም እንደተገፋሽ ምናምን ስሜት ፊል አድርጌ ነው እንጂ የመጣሁት እንደዚህ ሰውነትሽ እንደዚህ ቆሳስሎ በላልዞ ጭራሽ ጠባሳ ሰርቶ ይሆናል ብዬ ጭራሽ አላሰብኩም ነበር። ጭራሽ ያን ያህል እስከምትሆኚ ድረስ። አይ አንተ እኮ ያየው ይቺን እንደነዋል አላየም። ተይ በቃ ተይ እናቴ። ይገባኛል ያለሽበት ሁኔታ በደንብ እረዳሻለሁ። አሁን እኔ ከበደኝ፣ ከአይምሮዬ በላይ ሆነ። ላገኝሽም ስፈልግ በጣም በቃ ሁኔታ እያለቀሽ ምናምን ነገር ስለነበረ እንደዚህ ከበድ ያለ ነው ብዬ አላሰብኩም ነበርና ብቻ አንቺ ተረጋጊ ነው ልልሽ የምችለው። በቃ ተረጋጊ። የመጣሽበት መንገድ አለ፣ ያለፍሽበት መንገድ አለ። ትዳር ነው። ብቻ ተረጋጊ ነው ልልሽ የምችለው። እባክሽ ተረጋጊ፣ እባክሽ። እንዴት ልረጋጋት? አልገባም ያለሁበት። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ነገር ውስጥ ነው ያለው? ተረጋግተሽ ነገርሽን ማሰብ ነው ያለብሽ። ማን ነው እየደወለ ያለው? ተረጋጊ። ስልክ ከሆነ ባለቤትሽ የሚደውል ከሆነ ማውራት ትችያለሽ። ተረጋግተሽ ተረጋግተሽ ቢደወልማ እኔ ነፍሴ ከስጋዬ ነበር የምትወጣው። ተረጋጊ። ካልተረጋጋሽ እኮ መፍትሄ ልናገኝ አንችልም። እንደነገርሽኝ ነው አይደለ? እንደዚህ ያህል ደረጃ ደርሰሻል እንግዲህ። ስለዚህ ተረጋግተሽ ነገሮችን ተረጋጊ እናቴ። ተረጋግተሽ ማውራት ትችያለሽ። አይ እሱ ነው በእግዚአብሔር ተው በእናትህ ዝም በል። ደግሞ ከወንድ ጋር እንደሆንኩ ካወቀ እኔ መዳን የለም። ሄሎ አለው እዚህ ነኝ፣ ቅርብ ነኝ። የት አባሽ ነው ያለሽው? አይ ቅርብ እኮ ነኝ አለው እዚህ ውጪ። ቅርብ ነኝ ማለት የት አባሽ ነው ያለሽው? እምነት ሱቅ ወጥቼ ነው መጣሁ። ቶሎ በይ አንቺ ሌባ ነኝ። ቶሎ ነው ልሽ። እሺ ይቅርታ አድርግልኝ። ይቅርታ። እሺ መጣሁ። እሺ ቻው። አይ ልሂድ። ኧረ ነይ እናት ነይ። ኧረ ወዴት ነው? ተረጋጊ እንጂ እናት
አይ ተረጋጊ እንደዚህ አይሆንም ተረጋጊ ለምን አወራን ታዲያ እናት በመረጋጋት ነው ሊሆን የሚችለው አይደለም ስሚኝ ቆይ ተረጋጊ አንተ ጋር ካየኝ ማለት ሌላ ነገር ነው የሚመስለው እኔ አደርስሻለሁ አውርተን በደንብ ነው ያደርስሻለሁ እባክሽ ተረጋጊ አንተ ጋር ካየኝ ሌላ ነገር ነው የሚመስለው እኮ ችግር የለውም እኔ አደርስሻለሁ እንዴ ተመለስ በእግዚአብሔር በቃቱ ይገባኛል እኮ ያለሽበት ነገር ይገባኛል ግን እኔ አደርስሻለሁ እያልኩሽ የበለጠ ነኝ እንትን የሚለኝ በእግዚአብሔር ምንም አያመጣም ምን ያለው እያልኩሽ ነው ያደርስሻለሁ ግቢና እናውራ እሱን ስለማታውቀው ነው በቃ ተወኝ ነይ ግቢና ብናወራ አይሻልም አረ በእግዚአብሔር ተረጋጊ እያልኩሽ እኮ ነው እናት አረ በእግዚአብሔር ተረጋጊ እሺ ቢያንስ መኪናውን ላምጣ ሄጄ በእግዚአብሔር ተረጋጊ አረ በጌታ አዳምጠኝ አንተ ምንም ልታስቆመው አትችልም ከኔ ጋር እንደሆንክ ካወቀ ይቆጣኛል እኮ ችግር የለውም ነይ ግቢና እናውራ እኔ ምንም ላውራ ካልችልም እንደዚህ ስለሆንሽ ምንም የሚመጣ ነገር የለም አዳምጥከኝ ስለሁሉም ነገር በጣም አመሰግናለሁ ግን ለመመሰጋገን ሰዓቱ ገና ነው ለስምኛ ህመሜን አሳይቼ ገባኝ ተረድቼሻለሁ ስለዚህ ገብተሽ እናውራ እግዚአብሔር ነው የሚረክሱ ማለት ነው በጣም ይመጣል ከዚህ የበለጠ ችግር የለም ምን ያለው እያልኩሽ ነው ግቢና ላድርስሽ ቢያንስ እንኳን እሺ ላድርስሽ ስለማታውቀው እኮ ነው ይገባኛል እንደዚህ ተደናግጠሽ ምንም የምታመጪው ነገር የለም ግቢና እናውራ ነኝ ግድ የለሽም በእግዚአብሔር ነው ከዚህ በኋላ አትከተለኝ በቻልከው መጣ እባክህ በእግዚአብሔር በቃ በቻልከው መጣ በእናት በቃ ይሁን ለምን በእናት ይኸው እኔ ህመምን ተረዳኝ አይደል አትከተለኝ እኔ ስለማውቅ አረ እባክሽ ነይ በእግዚአብሔር ነይ ምን እየሰራ ነው ያለው ምን እየሰራ ነው ተረጋጋ እንጂ ምን እያረካት ነው ምን እያረካት ነው የታባታ ነበርች ምንድነው እንዴ እንደዚህ ይደረጋል እኮ ተረጋጋና እናውራ ዞር በል ቆይ አይደለም እንደዚህ የሚኮነ እንዴ የፈለገው እንዴ ምን ሆነ ነው እንዴ ለቀቃት እንዴ